አብረን በነበረን ጊዜ የምሬ ነው እያንዳንዷን ቀናቶች ለኔ ደስታ ለኔ ሰላም ስትጨነቂ ነበርና አብረሽኝ ስለነበርሽ እስከዛሬ ድረስ ከልብ አመሰግናለሁ። አብረን ባንቀጥል ደስ ይለኛል። ስለዚህ አንተም ከሩታ ጋርና ከልጅ ጋር ነው። እኔ እኮ ግርም የሚለኝ ይሄ እናንተ የምታመጡትን ሀሳብ ሩታና ቤተሰቦቿ እንዲሁም ህዝቡ ይቀበላል ብላችሁ ነው የምታስቡት? የምራችሁን ነው? የምራውን በዚህ ሀሳብ ሩታ በእናንተ የምትታልልና የምትሸወድ ይመስላችኋል? ሲሪየስሊ እንደሱ ነው የምታስቡት? እኔ በፍጹም ላምናችሁ አልችልም። ምክንያቱም ሄርሜላ መታ አብርሽን አልፈልገውም ምናምን በቃ ከዚህ በኋላ አንተም ወደ ትዳር ተመለስ ምናምን፣ ከዛ ደግሞ እሱ ሩታን ሂጂ ምናምን አናግራለሁ ምናምን። የምራችሁን ነው? እውነታችሁን ነው? ኧረ በጣም ይቀልዳሉ። እግዚአብሔር ይህንን እኮ ያመናችሁ ምናምን ትኖሩ ይሆናል ማለት ነው። ይሄ አዲሱ ሲስተማቸው ነው። አሁን በአዲሱ ሲስተም ነው እየመጡ ያሉት ማለት ነው። እነዚህ ልጆች ተያይዘው ወደ ቡታጅራ ሲመጡ፣ ከቡታጅራ ተያይዘው ወደ አዲስ አበባ ሲሄዱ ፍላጎታቸውና ሀሳባቸው ምን እንደሆነ ለሩታም ለቤተሰቦቿም ለተመልካቾችም ለሁሉም ሰው ግልጽ እያደረጉ ነው። አልገባቸውም እና ይሄ ነገራቸው በህዝቡ ዘንድ በቤተሰቦቻቸው በሁሉም ሰው እንደሚያስጠላቸው በደንብ ያውቁታል። በደንብ አድርገው ያውቁታል። ኢቭን የራሳቸው የቅርብ ጓደኞች ራሱ ይሄንን ግንኙነት እንደማይደግፉ ትላንት ወዲያ ላይ እነ ዳኒ ጭምር ህይወቱን አስተካክሎ አብሮ መኖር እንዳለበት ከሩታ ጋር ነግረውታል። እና ያለው ብቸኛ አማራጭ በቃ ሄርሜላ ልትለየኝ ትፈልጋለች። የምርም እኔን የቀረበችው በጓደኝነት ነው። የምርም ከኔ ጋር ያላት ፍላጎት የጓደኝነት ነው። ስለዚህ በቃ ይሄ ነገር እንዳይሆን ሄጄ ሩታን አውርቼ ነገሮችን ለማስተካከል እሞክራለሁ ማለት ነው። በአዲሱ ሲስተም ሲመጡ የምር ይህንን ጉዳይ የምር አምናችሁ ምናምን ተቀበላችሁ ከሆነ ፍጹም ስህተት እየሰራችሁ ነው። እነዚህ ልጆች አሁን ላይ በሩታም እንትን ሳይባሉ በህዝቡም ሳይጠሉ ምናምን ብቻ አንድ ላይ መሆንን ይፈልጉታል። እና አሁን የስስ ጎን ነው እየተፈለገ ያለው፣ የሩታ ስስ ጎን፣ የህዝቡ ስስ ጎን። በቃ የምራቸውን ነው። እነዚህ የጓደኝነት ግንኙነት ነው ያላቸው ነገር የሚባለው ነገር እንዲሰርጽ ስለሚፈልጉ ነው እንደዚህ አይነት መንገድ እየሄዱ ያሉት እንጂ እመኑኝ ሂጂ ብሎ ቢያባራት ሄርሜላ ከሱ ህይወት እንደማትወጣ በተደጋጋሚ አሳይታናለች። እና እቺ አዲሷ ሲስተም እንደሆነች ሁላችሁም ልትገነዘቡና ልታውቁ ይገባል ለማለት ያክል ነው ማለት ነው። ሰላም እንዴት ናችሁ ፋሚሊያንስ? ደህና ናችሁ ወይ? አለን እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ በአዲስ ቪዲዮ ተመልሼ መጥቻለሁ ማለት ነው። ትናንትና ምሽት ላይ ከመብራት መጥፋት ጋር ተያይዞ ቪዲዮን አይቼዋለሁኝ፣ ግን መስራት አልቻልኩም ነበረና ዛሬ ላይ ሀሳብ በተወሰነ መልኩ ልሰጥበት አስቤያለሁ ማለት ነው። ትናንትና የተለቀቀው ቪዲዮ ብዙዎቻችሁ ዘንድ በጣም ብዙ ኮንፊውዝድ እያደረጋችሁ ወይም እንዴት እንቀበለው እንዴት እናስተናግደው እያላችሁ እንደሆነ ይገባኛል። ግን እነሱ ይሄንን ነገር ነው የሚፈልጉት፣ ወይም ይሄ ነገር ህዝቡ ውስጥ እንትን እንዲል ነው የሚፈልጉት ማለት ነው። በቃ አሁን ላይ ባሉት መንገድ በፈጣጣው መጥተው ነገሮች እንደማይስተካከሉላቸውና ነገሮች መስመር እንደማይዙ ስለገባቸው ሩታም ይሄንን በፈጣጣው የመጡበትን መንገድ እንደማትቀበለው ሲገባቸው ወይም እንደማትቀበል ሲረዱ ያላቸው ብቸኛ አማራጭ ስስ ጎንን መፈለግ ማለት ነው። አይታችኋል ትናንትና የመጡበትን ስስ ጎን እና በእንደዛ አይነት መንገድ ነገሮችን ለማስረጽ እና ይሆናል አይደለ እንትን አድርገው ለማለፍ ነው ሙከራ እያደረጉ ያሉት። ይሄንን ደግሞ ሩታን በደንብ ልትረጂ ይገባል ማለት ነው። በቃ እቺ ልጅ ፍላጎቷ ምንና ምን እንደሆነ በደንብ ግልጽ ነው። አብርሃምን ትወደዋለች፣ አብርሃምን ታፈቅረዋለች። አብርሃምን የምትወድ አብርሃምን የምታፈቅር ሴት ደግሞ ከአንቺ ሌላ በምንም አይነት መስፈርት በምንም አይነት አግባብ ከአብርሃም አጠገብ ልትሆን አይገባም። በቃ ይሄ በፍጹም ሊሆን የማይችል ነገር ነው። እኔ እንደዛ ነው የሚሰማኝ። አብርሃምን የምትወድ አብርሃምን የምታፈቅር ሴት በምን ሂሳብ ነው አንቺ በሌለሽበት ቤት ሁል ጊዜ ከአብርሽ ጋር ኤኒታይም የምታሳልፈው? በዚህ መሀል ምን አይነት ነገሮች ሊፈጠሩ እንደሚችሉ አስባችሁታል? እስካሁንስ ምንም ነገር አልተፈጠረም ብለሽ ታስቢያለሽ? ስለዚህ አሁን ላይ እነሱ የአንቺን አንጀት በልተው ጓደኝነት ነው እኛ መሀል ያለው ሪሌሽንሽፕ ብለው አሳምነውሽ አብረው የሚሆኑበትን መንገድ እያመቻቹ ነው። ምክንያቱም አሁን ላይ በህዝቡ እየተጠሉ ነው፣ ቤተሰብም ሌላ አይነት ስሜት እየሰጠ ነው እና ይሄ ነገር ደግሞ እንዲሆን አይፈልጉም በነገራችን ላይ ማለት ነው እንጂ እነሱ ፍላጎታቸው ግልጽና ግልጽ ነው። በነገራችን ላይ አንቺን ከጨዋታ ውጪ ማድረግ ነው ትልቁ እቅዳቸው ማለት ነው። በሲስተም ግን አልሰራላቸውም። እስከዛሬ የሄዱበት መንገድና እስከዛሬ ያሳዩት ነገር እንደማይሰራላቸው እርግጠኛ ሲሆኑ አሁን ላይ ደካማ ጎን ፍለጋ ነው የመጡት እንጂ የምር እኔ እንዴ በምን ሂሳብ ሲጀምር ሂጂ ብሎ ቢያባራት አትሄድም። እመኑኝ
ሄርሜላ ሂጂ በቃ አልፈለገሽም ቢላት አትሄድም። እሱም ቢሆን ለእሷ ፍቅር እንዳለው በደንብ እያሳየ ነው። እኔ እንጃ ይቻላል፣ ግን እንደዚህ ይቻላል ወይ ወገኖቼ? እኔ እንደሚቻል አላውቅም ነበር የእውነት እንዲህ ሰው ወልዶ እንትን ብሎ ለካ ድጌ ፍቅር ይዟል እንትን ይሆናል ማለት ነው። እና እኔ እንጃ እኔ ልቀበለው አልችልም። የምሬን ነው። እና ይሄ የኔ ሀሳብ ነው። ትናንትና በተፈጠረው ነገር ላይ አምናችሁ የተቀበላችሁ ይሄ ነገር ትክክል ነው ምናምን ያላችሁ ሰዎች ፍጹም ይሄ ነገር መሆን የሌለበት ነገር ነው። ይሄ በሩታ ቤተሰቦች ዘንድም በየትኛውም አይነት መስፈርት ተቀባይነት የለውም። ጓደኝነት ከሆነ ሁላችንም እኮ እኔም ብየዋለሁኝ አይደለ? ከጽጌ ጋር ደስ የሚል ጓደኝነት አለው አብርሽ ለምሳሌ አይደለ? ከጽጌ ጋር የሚያምር ደስ የሚል የትኛውም ሰው አምኖ ሊቀበለው የሚችል አይነት ጓደኝነት አላችሁ። ለምንድን ነው አሁን አንተ ከጽጌ ጋር ያለህን ሪሌሽንሽፕ ሩታ ልትቃወም የማትችለው? ጓደኝነት እንደዛ እንደሆነ ስለምታውቅ ነው እንጂ አንተ ቡታጅራ ስትመጣ ተከትላ ተለጥፋ እንደ ሚስት እየመጣች እቺ ልጅ እኮ በነገራችን ላይ አክቷ ሁኔቷ የሚስት አክት ነው። እንደውም ሩታ እንደዚህ እዚህን ያክል እኔ እንደሷ አክት ስታደርግ ተመልክቻት አላውቅምና ታዲያ እቺ ልጅ ከአንተ ጋር እንድትሆን አሁን ሄደ ሩታ ልታሳምን ነው? ሩታን አሳምነህ አብረህ የምትሆንበትን መንገድ ልትፈልግ? የምራችሁን ነው? ኧረ እንደዚህ ነበረ። የምሬን እኮ እኔ በፍጹም ሊሆን የማይችል ነገር ነው። እና እኔ በበኩሌ በዚህ ሀሳብ አልስማማምም፣ መሾድም አልፈለግም። ሩታም በምንም አይነት መስፈርት ይህንን ጥያቄ ትቀበላለች ብዬ አላስብም። በቃ አይ እምቢ አልፈልግም፣ ትዳሬን እምቢ፣ ልጄን እምቢ፣ ኑሮዬን እምቢ ካልክ እሱ መብት ነው። እንግዲህ ምንም ማንም አስሮ ሊይዝህ አይችልም። እና ግን በእንደዚህ አይነት መንገድ እኔና እሷ እንደዚህ ምናምን በሚባል መንገድ እኔ በምንም አይነት መስፈርት ሩታ ትፈቅድልሃለች ብዬ አላስብም። በቃ እንዳልኩ ነው። ጓደኝነት ከሆነ ጓደኝነት ራሱን የቻለ ድንበር አለው። በተለይ የወንድና የሴት ልጅ ጓደኝነት ድንበር አለው። ከዛ ውጪ አንተም ወንድነ እሷም ሴት ናት፣ ዘመዳሞች አይደላችሁም፣ እህትና ወንድም አይደላችሁም፣ የአክስታሞች ልጆች አይደላችሁም። ልትሳሳቱበት የምትችሉበት በጣም ብዙ አጋጣሚዎችን እየፈጠራችሁ ነው። አብርሽ በተለይ ማለት ነው። እኔ እንጃ በቃ ተፋቅራችሁ ከሆነ ነገሩን ለምን የምታወዛገቡን? ተወዛገብን እኮ ወገንታት ተፋቅራችሁ ከሆነ ይነገረን፣ እኛም እንቀበለውና እንዲህ ይቻላል እንዴ እንበል እንደዛ ሰውዬ እንጂ ይሄ በቃ እኔ ካንተ መለየት አልፈልግም፣ ከአንተን ስለማፈቅር ካንተ መለየት አልፈልግም በሴትዮ እንዴ ምንድነው የምታወሪው? ምንድነው የምትይው? አንተን ስለምወደ ስለማፈቅር ከአንተ መለየት አልፈልግም፣ ጓደኝነታችን ስለሆነ ምናምን ትዳርህ እየፈረሰም ቢሆን ትዳርህ እየተበላሸም ቢሆን ከአንተ መለየት አልፈልግም፣ ግን ምን ላደርግ ምናምን ይቻላል እንደዚህ? አረ በፍጹም። ለማንኛውም ይሄ አዲሱ ሲስተማችሁ ረጅም ርቀት የሚያስኬዳችሁ ይሆናል ብዬ አላስብም። እሺ ብለን አምነን ብንቀበል ሩታም እሺ ብላ ይሁን እስኪ እንደ ፍላጎታችሁ ብትላችሁ እራሱ በጣም ይኸውላችሁ ሳምንት ሳትቆዩ ነጥብ ትጥሉበታላችሁ። እና ይሄ ሊሆን የማይችል ነገር ነው። እናንተ በደንብ ማንነታችሁን አሳይታችሁናል። እሷ በደንብ እንደምታፈቅር ድብና አድርገን እናውቃለን። ሩታም ይሄንን ነገር ታውቃለች ብዬ አስባለሁኝ። እና ነጥብ ጥለሽ ይሄንን ነገር እሺ ብለሽ ከተቀበልሽ በገዛ እጅሽ ትዳርሽ ላይ የልጅሽ አባት ላይ እንደፈረድሽ ነው እኔ የምቆጥረው ማለት ነው። ጀስት ይሄ የኔ ሀሳብ ነው። እናንተ ምን ትላላችሁ የኔ ቤተሰቦች? እናንተ የምትሉትን ነገር በሉ። እንግዲህ ምሽት ቪዲዮ ስላልሰራው በዛ ጉዳይ ላይ ሀሳብ ልስጥ ብዬ ነው። አዳዲስ ነገሮችን እስካሁን አልሰማሁም። አዲስ ነገር ካለ በመሀል ጣል አደርግላችኋለሁ። እመኑኝ ግን ምሽት ላይ የካፕል ቪዲዮ ይዘው ይመጣሉ። አትጠራጠሩኝ። ሩታ ፈቀደችልን ብሎ እንዳይመጡ ብቻ ነው ያው ስጋቴ ማለት ነው። ብቻ በሚፈጠረው ነገር ዙሪያ እንደተለመደው ሀሳባችንን እንሰጣለን። እናንተም ልክ እንደኔው ሀሳባችሁን እዚህ ኮመንት ሴክሽን ላይ ማስፈራችሁን አትርሱ። ወዳችኋለሁ። ይመቻችሁ።